ሳማት አለቀሰች? አዎ በጣም ነው ያለቀሰችው። እሷ ስታለቅስ የተሰማኝ ስሜት ልነግርሽ አልችልም። በጣም ነው የከበደኝ። ራሴን ነው የወቀስኩት። ምን ማድረግ እንዳለብኝ በጣም ግራ ገባኝ። ታውቂ በቃ እኔ ማንም ሊታየኝ አልቻለም። ከተረዳኝ በፈጣሪ ስም እንኳን አንቺ ምን ደረቅ ነሽ ማለት በምን ቋንቋ ብነግርሽ ነው የሚገባሽ? ፍቅር ቢያንስ ጊዜ ስጠኝ። አልሰጥሽም። ልስጥሽም ብትሰምኛለሽ ምንም አይነት ጊዜ የለኝም ለአንቺ ቢሆንሽ። ለኔ የሚሆን ጊዜ ማይጠፋ እባክህ። ወይኔ አድና ቆይ አንቺ ለምን የማይገባሽ ደንቆሮ ነሽ እንዴ? ቆይ ለምንድን ነው እንደዚህ የምትሆነው? ተረጋጋ እንጂ እባክህን ተረጋጋ። ለአንቺ ተራ ሊሆን ይችላሉ፣ ለእኔና ለሱ ግን ተራ አይደሉም። ኋላ ዳንያ ለአንቺ ተራ ላይሆን ይችላሉ። አሁን ላይ ግን ለአጃን በጣም ተራ ነገሮች ናቸው። ይኸውልሽ አጃን አሁን አንቺን ረስቶሻል። በቃ አንቺን ረስተው የራሱን የሆነ ህይወት ጀምሯል። ስለዚህ አንቺን ያለፈውን ነገር ሁሉ ረስተሽ በቃ የራሱን ህይወት ኑሪ አይሻልም? ምን ትያለሽ? ዳንያ እንግዲህ ሉዋናን እያስፈራራቻት ነው። ከዚህም በኋላ ህይወትሽን ሲኦል ነው የማደርገው እያለቻት ነው። ይሄም እንግዲህ አደናን ፎቶን የት ነው ያደረገው ብላ ሉዋናንን ስትጠይቃት ሉዋና ደግሞ ፎቶን አላየሽም ወይ? ከሰልማን ደጃ ፊት ለፊትሽ ነበረ እኮ አላየሽም? ክችን አልገባሽም ብላ ትላታለች። እሷም ደግሞ የምን ክችን ነው ምን እያልሽ ነው ያለሽው ብላ ስትላትም አንዴ አቃጥሎታል፣ አመድ አድርጎታል፣ ይሄ ያለፈ ታሪክ ነው ብላ ትላታለች። ያለፈ ታሪክ ብሎ ነገር የለም ለእኔ የምኖርበት ህይወቴ ነው ብላ ስትላትም ይሄ ያለፈ ታሪክ ስለሆነ እሱ አቃጥሎታል በማለት ስትመልስላት እጅግ በጣም ትናደዳለች ማለት ነው። ይሄ እንደዛ ከሆነ ከዚህም በኋላ ህይወትሽን እንዳለ ሲሆን ነው የማደርገው እያለቻት ነው። አድናንም ይሄ ነገር ስላለፈ እሱ ከውስጡ አውጥቶሻል ትላታለች። እንደዛ ከሆነ እስቲ እናያለን በማለት እንግዲህ እየዛተችባት ትገኛለች ማለት ነው። ሆኖም እሷ ከውስጧ እንዳላወጣችውና እንደማትተው ትነግራታለች። እሷም እንግዲህ በዚህ አይነት መልኩ ሉዋና የምትፈራሽ አይደለችም፣ ፊት ለፊት ነው እንጂ የምትጋፈጠው ምንም አይነት ፍራቻ የለባትም በማለትም እንግዲህ ትነግራታለች። እሷም ያንን ነገር ካደረገች በኋላ አድናንንም ትጠይቀዋለች። የምን ፎቶ ነው ይሄ እንደዚህ አይነት ነገር ሊከሰት የቻለው በማለት ስትጠይቀውም አንቺ ክፍሌ እንዳትገቢ ብዬ አላልኩሽም ወይ? ፎቶውን የት ነው ያደረግከው ብላ ስትለው ፎቶውን አቃጥየዋለሁ ይላታል። እንዴት ነው የምታቃጥለው? ለምንስ ነው የምታቃጥለው? ብታቃጥለውም ከውስጤ ልትጠፋ አትችልም በማለት ትመልስለታለች። እንግዲህ ከውስጥ መውጣትን ባችልም ያው አቃጥየዋለሁ በማለት እንግዲህ ምላሹን ትነግረዋለች ማለት ነው። እንዴት ነው የሚቃጠለው? ወዴት ነው እያለች የተናደደችበት ትገኛለች ማለት ነው። ሆኖም እንግዲህ የምን ፎቶ ነው ለሚራ የደረሰላት? ከሌላ ሴት ጋር ስትማግጥ ተይዘሃል ብላ ለሉዋና ልኳላታለች ብትለዋለች። እሱም እጅግ ይደነግጣል። አንቺ ይህን ወሬ ከየት ነው እየሰማሽው ብሎ ሲጠይቃት እሱም እንግዲህ በፖስታ እንደመጣላት ሁሉንም ነገር ትነግረዋለች ማለት ነው። እንዴት እኔ ሳላቅ መጣ? ይሄ ውሸትሽን እና ቅዠትሽን ብታቆሚ ይሻልሻል በማለት እንግዲህ ይናገራታል ማለት ነው። እሷም ቅዠት አይደለም ይሄ ምንም አይነት ቅዠት ሳይሆን ያለና የነበረ ነው ብላ ትለዋለች። እሱም እንግዲህ ይህንን ነገር ምንም ነገር ማድረግ አልችልም በማለት ይናገራታል ማለት ነው። እንግዲህ በዚህ አይነት መልኩ ሁሉንም ነገር እያወጣችው ትገኛለች። እንግዲህ በፖስታ ቤት የመጣላት ሚራም እንግዲህ ያ የሮቤል ፎቶ ነበረ። እንግዲህ ያንን የሮቤልንም ፎቶ ማን እንዳነሳት ግራ ገብቷታል። ይህንን ነገር እንዴት አድርጌ ነው የምደርስበት? ምን ቢፈጠር ነው እዚህ አይነት ነገር ላይ የምደርሰው እያለች ነው ማለት ነው። እንግዲህ እሷም በዛ አይነት መልኩ የምትደርስበትን ምክንያት እየፈለገች ትገኛለች። ሆኖም ያንን እንዴት እና ወዴት እንደምታደርግ ግራ ቢገባትም ማግኘት አልቻለችም ማለት ነው። ለምንድን ነው ይሄ ነገር እየተፈጠረ ያለው? ምንድን ነው እየተፈጠረ ያለው የሚለው እጅግ ግራ አጋብቷታል ማለት ነው። ሆኖም ያንን ባታገኘውም ራሱ ፎቶን ማግኘት አለብኝ እያለች ነው ዳንያ ማለት ነው። ሆኖም እሷም የዛን ቀን ከጎኗ የነበረውንና የተባበራትን ደውላ ትጠይቀዋለች። ከኔ ምንድን ነው የምትፈልገው? የምን ፎቶ ነው የላክልኝ? በማለትም ስትጠይቀው እሱም
ከአንቺ ምንም የምፈልገው የለም እባክሽን ተይኝ፣ እኔ ጫት ልቃምበት ብሎ ሲላትም የምን ጫት ነው የምትቀመው? ፎቶውን የምን ፎቶ ነው የላክልኝ ብላ ስትለውም እሱ ከምንም አይነት ፎቶ የለበትም። እንግዲህ ይህንን የላከው እንደሚመስለን ሮቤል ይመስለናል ማለት ነው። እንግዲህ ሮቤል ባይሆን ኖሮ ልጁ ይሄን ያህል ገንዘብ ክፈይ ሊላት ይችል ነበረ። ሮቤል እንደላከው ያስታውቃል ማለት ነው። እንግዲህ ሮቤል አሁን ላይ እዛው ጋር ተቀምጦ እንግዲህ ሁሉንም ነገር ሊጫወትባት እያለ ነው። ከዚህም በፊት እንግዲህ ከሮቤል ጋር እያሉ ሁሉንም ነገር እያሸነፈች ነበረ። አሁን ላይ ግን እየተሸነፈች ነው። ያቀደችው ነገር ሁሉ እየተበላሸባት ይገኛል ማለት ነው። እንግዲህ በዚህ አይነት መልኩ ነው ዛሬ ላይ እየተካሄደ ያለው ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ ቢሄድም እሷ ከአድናን ጋራ ያላትን ነገር እያየች ዳንያ እየተናደደች ትገኛለች። ባልየውም እንዴት ነው እሷ እንደዚህ የምትናደደው? ምንድን ነው እሱ እነሱ መካከል ያለው ወይስ ቀንቷ ነው ብሎ እንግዲህ ሚራን እያማከራትም ይገኛል ማለት ነው። ሉሃናና አድናን ሲሳሳሙ አይቷ ስታለቅስ አይቼ አዝኛለሁ። እኔ ለእሷ ምንም አይደለውም፣ ለእሷ ምንም ነገር ያደረግኩላት ነገር የለም ማለት ነው። ሚስቴን ላስደስታት ስላልቻልኩ አዝኗብኛለች በማለት እንግዲህ እጅግ እያዘነ ይገኛል ማለት ነው። እንዴት ነው እንደዚህ አይነት ነገር የሚፈጠረው? እስቲ ንገሪኝ ብሎ አማክሪኝ እያላት ይገኛል ማለት ነው። ሆኖም እንግዲህ ጭራሽ እኔ እንዳማክረው ወይስ እኔ ምን እንዳደርግልህ ነው የምትፈልገው እያለችው እንግዲህ እየጠየቀችው ነው። በዛን ሰዓት እንግዲህ ዳንያም ክፍል ገብታ እየፈተሸች ትገኛለች። ይህንን ፎቶ አግኝቼ ማወቅ አለብኝ። ምን ፎቶ ነው? እሷ አድናን ከሌላ ሴት ጋር እንደዚህ ነው ብላ ያለቻት ምን አይነት ፎቶስ ቢሆን ነው ብላ እንግዲህ እሷን ፍለጋዋን ቀጥላለች። ያንንም ፎቶ አግኝቷ ነፍሰ ገዳይ መሆኗን አውቃለች ማለት ነው። እንግዲህ እንዴት ነፍሰ ገዳይ ትሆናለች በማለት እያየች እያዘነችባት ትገኛለች ማለት ነው። ሆኖም እንግዲህ ሚራ አሁን ላይ ነፍሰ ገዳይና እንደቀበረች ሁሉንም ነገር እየደረሰችባት ትገኛለች። ስለዚህ ያለው ነገር በዚህ አይነት መልኩ ነው ማለት ነው እንትን የሚለው። ሆኖም እንግዲህ የእሷ እንደዚህ አይነት ነገር ማድረግ እንግዲህ እጅግ በጣም የሚያሳፍረው እሷ አሁኑም እዚህ ቤት እንድንቆይ ጊዜ ስጠን በማለት እንግዲህ እየለመነችው ነበረ ታርቆንን ማለት ነው። ታርቆንም አንቺ መቀመጥ ትችላለሽ፣ ላባርርሽ አልችልም፣ እንደዚህ አይነት ነገር ላይ ሆነሽ እስከፈለግሽ ጊዜ ተቀመጪ ብሎ ይላታል። እንዴት በሶስተኛ ሚስት አንቺ ላይ ይዞ ይመጣል በማለት እንግዲህ ታርቆንም እጅግ አዝኖ ይገኛል ማለት ነው። እሱ እውነተኛ መስሎታል። ሆኖም እንግዲህ ከፖስታ ቤት የመጣው እሷ ሰውን የገደለችበት እንጂ ሌላ ነገር አልነበረም ማለት ነው። እንግዲህ በዚህ አይነት መልኩ እየተካሄደ ነው ያለው ማለት ነው። ሆኖም እሱ እንደዛ ቢላትም እንዴት ነው ይሄ ነገር የሚካሄደው የሚለው በጣም የምታሳዝነው ማለት ነው። ሆኖም እቅዶቿ እየፈራረሱባት ስለሆነ ደስ ይላል። እንግዲህ ዳንያ ፎቶን አግኝቷ ሚራ ገዳይ በመሆኗ እጅግ በጣም አዝናለች ማለት ነው። ስለዚህ በዚህ ታስፈራራታለች፣ ከሁሉም ነገር ትርቃለች ማለት ነው ብዬ አስባለሁ። እናንተም ደግሞ አስተያየታችሁን ኮሜንት ላይ በማስቀመጥ ሀሳባችሁን በማስቀመጥ ቀጣዩን በጉጉት እንጠብቃለን ማለት ነው። እንግዲህ ሮቤል ይመስላችኋል ወይስ ሌላ ሰው እሷ ስትቀብር ያያትና ያነሳት ሰው ይኖራል ብላችሁ ታስባላችሁ? እና ኮሜንት ላይ አስተያየታችሁን አስቀምጡልኝ። እኔ የሚመስለኝ ሮቤል እና ሮቤል ብቻ ነው። ሌላ ሰው ሊያነሳት አይችልም። ሌላ ሰው ቢያነሳት እንኳን አብሮ የተባበራት ልጅ እንጂ ሌላ ሰው ከየት መጥቶ ሊያነሳ ይችላል? እንግዲህ ሮቤል አሁን ገና ሚራ ላይ ይጫወትባታል። ሚራ እንግዲህ የዘራችውን እያጨደች ትገኛለች ማለት ነው። እንግዲህ የዛሬው ይሄንን ይመስላል። በትዕግስት እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ላይክ
ሰብስክራይብ አድርጉ፣ አበረታቱኝ። ባይ ባይ።